በደለኛ ሰው ያለ ሆዴ ካነሳ ልቅሯን ሲነሳ አብርሃም ዮሪስ ስባት ይናገር ማሳኛል። በአዲስ አልበም የፊታችን ሚያዝያ 11 2018 ለዳግማዊ ትንሣኤ ቴዲ አፍሮ ይተወጣል። ያ የቴዲ አፍሮ ጉዳይን መነጋገር የለብንም። እንዴት ነው ቴዲ አፍሮ እንደዚህ ሊያስፈራ የቻለው? ወደ አንዳንዴ መንግስት ስትሆን አራዳ ሰው ከሌለ ያስበላል። መንግስት ስትሆን አራዳ ካልሆንክ ያስበላል። የኔን ፊት በካርቶን አጨማደው ምናምን የሚያስቅ ዳይፐር አድርገው ይፖስቱኝ ነበር። ሲፖስቱኝ መልሼ ፖስትባቸዋለሁ እየሳብኩኝ። 9 አይነት ሃይማኖት አድርገው ሲያደርጉኝ ቀድሜ ነው የምፖስተው። እኔ የአራድዬ ልጅ የሚያደርገው ምንድን ነው? ራስ ቀድመ አስጮኸው። ራስ ቀድመ ካስጮኸው ምን ይሆናል ማለት ነው? ያንን ያሉ ሁላ ሰዓት ፈጅተው ኤዲት አድርገው ምን አድርገው ያሉትን ነገር አንተ ቀድመ ፖስተላቸው እየሳክ ነው ተመችቶኛል ብለህ። የዛሬ ምን ትሆናለህ? አሸናፊ ትሆናለህ። ናው ወደ ቴዲ አፍሮ እንምጣ። ቴዶ ሽንጥና ዳሌ ላይ ፎከስ ያደረገ ስራ አይደለም የሚሰራው። አንዳንድ ይሄ ከዘፈን ተደምስሶ መዝሙር ከሚሰሩት የቴዲ አፍሮን ባዳምጠው መርጣለሁ። ድጋሚ ልናገር፣ የዘፈንም ቢት ወስደው መዝሙር ከሚሰሩ ሌቦችና እከኮች በራእይ ሳይታያቸው እግዚአብሔር ሳያናግራቸው ከሚሰሩ ዘማሪዎች ከዘፈን ደምስሰው የሀቢቢ ናና ኑና ዲዲ ምናምን ለሚሉ ለሌሎችም ቤትም እምነት ላሉ ሃሎ ነብዩ አናግረኝ ምናምን ብለው የዘፈኑም በሙስሊሞች አሉ አይቻለሁ። ሃሎ ስልኩን አንሱት ቶሎ ነብዩ፣ ሃሎ ስልኩን አንሱት ቶሎ ነብይ የሚል አለ ዘፈን። ስልኩላ የሚደዋወሉ አሉ። ከእንደዚህ አይነቱ እኔ ቴዶን ባዳምጥ ስለ ሀገር፣ ስለ ታሪክ፣ ስለ አንድነት፣ ስለ ፍቅር በደንብ እማርበታለሁ። ተግባባ። እኔ አዳነች አበቤ ብሆን፣ እኔ ዶክተር አብይ ብሆን፣ እኔ ምን ብሆን አስጠርቼ ቤተ መንግስት መግለጫ እንዲሰጥ ነው ማድረገው። ያራዳ ልጅ ቤተ መንግስት አራዳ ልጅ ምን ታደርጋለህ? ተወስደዋል፣ ትጠቀልለዋል። አራዳ ስትሆን ብቃት ሲኖር ችሎታ ሲኖር ለአንተ ላይ ሊጠመዝዝ ያለውን ራሱ ላይ ትጠመዝዘ። እንዴ ቤተ መንግስት አይደል መግለጫ የሰጠው? ምን ማለት ነው ትባላል። እውቀት ሲኖር ወይ ደግሞ ከንቲባዋ ቢሮ መግለጫ እንዲሰጥ እና በጣም ነው የምንወድ እና ግባ። ቢፈልግም ባይፈልግም ቀድሜ ነው በጣም ቢሰጥ እኛ ጋር መጥቶ ደስ ይለናል ብዬ አስጮዋለሁ። ቴዲ አፍሮ ባይፈልገውም መድረኩ ክፍት ነው። ቴዲ አፍሮ ስራን እንወደዋለን። አይ ናና ከፈለክ 4 ኪሎ ከፈለክ ደግሞ ከንቲባዋ ኦፊስ ማተ መግለጫ መስጠት ትችላለህ። ደስ ነው የሚለን፣ እንኮራባለን። የሀገራችን ልጅ ብለህ ላጥጥላለህ። የሰውን ልጅ አንዳንድ ሼም የምታስይዘው ፍቅር በመስጠት ነው፣ በማሳደድ አይደለም። ውጤታማ ሆኗል ቴዲ አፍሮ። በደንብ የሰው ስሜት ተናግሮ በደንብ ውጤታማ ሆኗል። ቀዳማዊት ዝናሽ ታያቸው፣ ወይዘሮ ዝናሽ ታያቸው መዝሙር ብዙ ጊዜ ታወጫለች። እኔ በጣም ነው ደስ የሚለኝ። በጣም ሃምብል የሆንሽ ሴት ነሽ። ሃምብል፣ ቬሪ ሃምብል። ይሄ ናው የምኑ ነገር ምን አላረገሽም፣ አልወሰደሽም። አሁንም ድረስ ባመንሽው መንገድ አምላክሽ አመሰግኛለሽ። እኔ በጣም ነው ማከብርሽ። እግዚአብሔር ምስክሬ፣ በጣም ነው ማከብርሽ። በጣም ልትከበሪ የሚገባሽ አርአያ ነሽ። በዚህ ጉዳዩ ከሄድሽ መዘመር ነው ያንቺ ስራ። ፈጣሪን ማምለክ የአንድ ሀገር መገለጫ። ስለዚህ ቴዲ አፍሮን የተከለከለበት እርግጠኛ ነኝ እንትና ቢያወጣ ካሙዙ ቢያወጣ አትቃወሙትም።
እርግጠኛ ነኝ የእናንተ ደጋፊ አቤል ቢያወጣ አትቃወሙትም። አትቃወሙታላችሁ? በፍጹም አትቃወሙትም። እኔ አሁን ኢትዮጵያ የተሰራውን በጣም ነው አፕሪሺየት የማደርገው። የተሰራው ነገሮች በጣም ነው አፕሪሺየት የማደርገው። ያልተሰራውን ደግሞ ሲነገራችሁ ያንን ለመስራት ማድረግ ነው። እኔ ጭፍን ጥላቻ የለብኝም። የተሰሩ ነገሮች ላይ አም ሶ ፕራድ። አባይ ላይ የተሰራው ነገር ነው፣ ፋሲለደስ ላይ፣ በተለያዩ ቦታዎች ላይ የሚደረገው የአዲስ አበባ ቆንጆ ነገር መደረጉ አብሶሉት ሳሉት ነው ማድረግ። ቤተ መንግስቱ በዛ በአማረ መልኩ መሰራቱ ምናምን ምናምን በጣም ነው የሚመቸኝ። አም ሶ ፕራድ። ግሬት ጃብ። የሚደገፍ ነገር ካለ የሚሰራ ሰው ደግሞ ያጠፋል ብዬ አስባለሁ። ጥፋቶችም ይኖራሉ። ጥፋቶች ሲተቹ ማኩረፍ አያስፈልግም። ለምቦጭ መጣል አያስፈልግም። ልነግራችሁ የምችለው ቴዲን መጣል አይቻልም። ቴዲን መጣል is hard። አይቻልም ቴዲ አፍሮን መጣል። በኢትዮጵያውያን ህዝብ እና በኤርትራውያን ኖሮል ኢትዮጵያውያን በኤርትራውያንና በኢትዮጵያውያን ህዝብ ልብ ውስጥ የገባ ሰው ነው። ማውጣት አይቻልም። በስራው ነው የገባው። ሰርቆ አይደለም፣ ዘርፎ አይደለም፣ ምን ከመጣው ከሄደው መንግስት ጋር አሽቃብጦ አይደለም። ያስደነግጣል። ጓስ ብላል። ማንን? ሌሎቹ። ሀቅ ነው ምነግርህ። ቴዲ አፍሮ ለህዝብ ድምፅ የሆነው ይበልጣል። ሰምታይምስ እናንተ ከሰራችሁት እውነቱን ልንገርህ፣ እየመረረ ዋጣው። በጥፊ እየመታ ዳቦ ከሚሰጥህ እውነቴን ነው እንደምን አደርክ ብሎ ለአንድ ደቂቃ ድምፅን የሚሰማ ሰው ከምንም በላይ የጣመ ነው። ሰርቼላለሁ ዝም በል እዚህ እንዳትናገር አፍን ዝጋ እየተባልክ አይደለም። ሀገር የሁላችንም ነው። ቴዲ በአርቱ በጣም ይሰማል። እኔ በንግግር ይሰማል። አርቱን በቀን 3 ማውጣት የሚችል ሰው ነው። ቴዲ ግን ያደርገው ምንድን ነው የሚያደርገው? ያስባል። የህዝብን ድምፅ ይሰማል። የህዝብን ድምፅ ሰምቶ ለህዝብ በሚገባው መንገድ በሚያውቀው ችሎታ ያስተጋባል። ከዚህ በላይ ጥበብ አለ? ጥበብ ማለት የህዝብን ድምፅ ሰምተ የህዝብን ልብ ትረታ አውቃ የምትሰራው እንጂ ዝም ብለህ ድምፅ ስላልክ አይደለም። ይሄ ነው ብዙ ሰዎች ችግራቸው። አርቱ ሲገቡ ሌሎቹ ዝም ብለው አሁን ለምሳሌ የአስቴር አወቀ ሙዚቃ እውነቴን ነው የምልህ ዘመን የማይሽረው ስራዎች አሏት አስቴር። በቃ ዩ ላይክ ዋት የምትላቸው ስራዎች አሉ። ዘመን የማይሽራቸው ብትሰሙት የማይሰ የነ ቴዲ አፍሮ የነ ኤፍሬም ታምሩ ምናምን ሌሎችንም መጥረስ እና አረጋኝ ወራሽ እነ ጸጋዬ እሸቱ እነ ኩኩ ሰብስቤ እና አመልማል አባተ ትልልቅ ስራዎች የሰሩ አሉ ኢትዮጵያ ላይ። was like wow እነ ቬሮኒካ እነ ፍቅር አዲስ ትልልቅ ስራዎች አድርገው ብትሰማ ኦ ማይ ጉድነስ እነ መሐሙድ አህመድ አንጋፋው እነ ጥላሁን ገሰሰ። ስለዚህ አንዳንድ ሰው ምን ሲያደርግ እነ ማዲንጎ ነፍሱን ይማረው እነ ማዲንጎ ብዙ ሰው እነ ጎሳዬ ብዙ አርቲስቶች አሉ። ጠርቼ እነ ቴድሮስ ታደሰን ብታመጧቸው እነ ጂጂ ሽባባው እንዳለ ብታመጧቸው የሆነ ከለር አላቸው። የራስ የሆነ ትዝታ አለ። እነ ሄለን በሮዬ እነ ነዋይ ደበበ there's a lot of them that you're gonna love እነ ላፎንቴኖች ትዝታ ብዙ ሰዋል። መወሻሸት አያስፈልግም። በማንኛውም እምነት ሆነ ታዳምጣለህ። ታክሲ ውስጥ ስገባ፣ መኪና ውስጥ ስገባ፣ ሌላ ቦታ ስገባ ምናምን ታዳምጣለህ። ያ እና አጫሉ ራሱ በጣም ጥሩ ስራ አላቸው። እነ ኪንግ አሊቢራ በጣም ሞዶ ነፍሱን ይማረው አሊቢራ በጣም ደስ ይለኛልና አሉ። አሁንም የምናገረው ምንድነው አርትን እንደ ቴዲ አፍሮ ክስተት ሆኖ እስካሁን
ተከብሮ ምን ያለ የለም ሳይፈራ የሚናገር የለም። ስለዚህ ምን ማድረግ አለብን? ቤተሰብ ምን ማድረግ አለብን? አሁንም ወንድምና እህቶቼ ለቴዲ አፍሮን በዛ ደረጃ ማድረጉ መንገድ ለምፈራችሁ ጥሩ ስራ ከሰራችሁ መልካም ነገር ካረጋችሁ ኢትዮጵያን በደንብ ካረጋችሁ ማንም ዘፈነ ማንም የእናንተ ነገር ጥሩ ነው። ግን አሁን ሰው